ቻው ቻው ፌዴራሊዝም መንግስት ያቀረባቸው ያልተጠበቁ የድፍረት ሐሳቦች አገራዊ ምርጫ እየቀረበ ነው። አገራዊ ምክክር እየተደረገ ነው። ተቃዋሚው ኃይል የኢንተርኔት ላይ ሰልፍ እያስተባበረ ነው። ህዝቡ ግራ ገብቶታል። ኑሮን በመደገፍና ሀገር በመውደድ መሃል ያለው ቀጭን መስመር እንዳይበጠስ እየተጠነቀቀ የሚሆነውን ይከታተላል። በዚህ ሁሉ መሃል ነው ያልተጠበቀ የመንግስት ሐሳብ ብቅ ያለው። ለሀገራዊ ምክክሩ የድርሻውን ሐሳብ የሰጠው መንግስት ያነሳቸው ሐሳቦች ድፍረት የተሞላባቸውና ብዙሃኑ ያልጠበቃቸው ናቸው። ከሰሞኑ በመከላከያ ሰራዊት የቀረቡ የክልል አወቃቀር ስርዓቱን የተመለከቱ ሐሳቦች መነጋገሪያ ነበሩ። አሁን ደግሞ መንግስት የብሔር ፖለቲካን ሊያስቀር የሚችል ዳርዳርታ ያለው ሐሳብ ማንሳቱ እየተነገረ ነው። እውነት ብሔርተኝነትና ብሔር ተኮር የሀገር አስተዳደር ስርዓት ከኢትዮጵያ ይወገድ ይሆን? እስቲ አብራችሁን ቆዩና መንግስት ያነሳቸውን ሐሳቦች ከባለሙያ ድጋፍ ጋር በጋራ እንመርምራቸው። የግላችንንም ሐሳብ እንስጥባቸው። መልካም ቆይታ። ለቤት ፈላጊዎች ታላቅ የምስራች። በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያድርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 በመንግስት በኩል ለሀገራዊ ምክክር ኮሚሽኑ ቢቀርቡ ተብሎ የተለዩ 4 መሰረታዊ አጀንዳዎች እንደሚከተለው ተዘርዝረዋል። አንደኛው ህገ መንግስት የማሻሻል ጉዳይ ሲሆን በዚህም ስር በንዑስ አጀንዳነት የሀገረ መንግስቱ ባለቤትነት ጉዳይ፣ የመንግስት ምርጫ ስርዓት፣ የፖለቲካ ውክልና ማግኘት ጥያቄ፣ የፖለቲካ ፓርቲዎች ማስተዳደር፣ አካታችነትና አዎንታዊ እርምጃዎች፣ የግልና የቡድን መብቶች ብዝሃነትን መጠበቅ፣ የህገ መንግስት ትርጉም ስርዓት፣ የመሬትና የተፈጥሮ ሀብት አጠቃቀም፣ የፌዴራል መንግስት የሥራ ቋንቋን የተመለከቱ ጉዳዮች ተካተዋል። ሁለተኛው የብሔራዊ ምልክቶች ጉዳይ ሲሆን በዚህ ስርም የሰንደቅ ዓላማ ትርጉም፣ የሰንደቅ ዓላማ መገለጫዎች፣ የሰንደቅ ዓላማ አገልግሎትን የተመለከቱ ንዑስ አጀንዳዎች ይገኛሉ። ሶስተኛው ታሪክ ትርክትና እርቀ ሰላምን የተመለከተ አጀንዳ ሲሆን በዚህ ስር ደግሞ የታሪክ ብያኔና የወደፊት አቅጣጫችን በትላንት ከመጋጨት ይልቅ ትላንትን በሽግግር ፍትህ፣ በይቅርታና በእርቀ ሰላም ብሔራዊ መግባባትን በመፍጠር መሻገርን የተመለከቱ ንዑስ አጀንዳዎች ቀርበዋል። በዚሁ ስር በጋራና አሰባሳቢ ትርክት ላይ መግባባት መፍጠርን የተመለከተ ንዑስ አጀንዳ የቀረበ ሲሆን እያጋጨን ያለውና አላግባባ ያለን የነጠላ ትርክት በመሆኑና የጋራ አሰባሳቢ ትርክት መፍጠር አስፈላጊ ነው የሚል ነጥብም ተካቷል። አራተኛው ብዝሃነት፣ ሀገራዊ ግንባታና የፌዴራል ስርዓቱን የተመለከተ አጀንዳ ሲሆን ምን አይነት ሀገራዊ ግንባታ እንከተል፣ በብሔር ማንነትና በሀገራዊ ማንነት መካከል ሚዛን መጠበቅ ያለውን አስፈላጊነት፣ ጠንካራና ቅቡልነት ያለው መንግስት መገንባት፣ ምን አይነት ፌዴራላዊ ስርዓት እንከተል፣ ዴሞክራሲ እንዴት እንገነባለን፣ በመጨረሻም ደግሞ አዎንታዊ የሆነ ዘላቂ ሰላም ግንባታን የተመለከቱ ንዑስ አጀንዳዎች ቀርበዋል። እነዚህ የመንግስት የምክክር አጀንዳ ነጥቦች ደግሞ በሁሉም ዘንድ ቅቡልነት አግኝተው በስተመጨረሻ በሀገራዊ ምክክሩ አልፈው ለመንግስት ውሳኔ በምክር ሐሳብነት ቀርበው ወይም በህዝበ ውሳኔ ወደ ተግባር የሚለወጡ ከሆነ የሀገሪቱን ሁለንተናዊ የፖለቲካ ስርዓትና ሀገራዊ ማንነት ጭምር የሚቀይሩ መሆናቸው ይገመታል። መንግስት ከዚህ ቀደም ህገ መንግስቱን ሊያሻሽል ነው፣ ፌዴራላዊ ስርዓቱንም ለመቀየር ይፈልጋል፣ እንዲሁም ከፓርላሜንታዊ ወደ ፕሬዝዳንታዊ መንግስት ስርዓት እንዲቀየር እየሰራ ነው ሲባል ቢቆይም እስከ ሰሞነኛው የሀገራዊ ምክክር ኮሚሽን መድረክ ድረስ ግን በግልጽ የወጣ የመንግስት አጀንዳ አልነበረም። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ለአንድ ወገን ወይም ክልል ፍላጎት ተብሎ ህገ መንግስት ወደ ማሻ እንዴት ናችሁ? እንደምሰነበታችሁ ሀገር ወዳድ ኢትዮጵያውያን፣ ከዘር ፖለቲካ ነፃ ሆናችሁ ታላቂቷን ኢትዮጵያ የምትናፍቁ ሁሉ፣ ሰላማዊት ኢትዮጵያን የምትናፍቁ ሁሉ እንደምን ከርማችኋል? እንደምን ሰንብታችኋል? ዛሬ አንድ የሚገርም ነገር እያየሁ ነው። ዛሬ በነ አብይ አህመድ የተነጋገሩበት ነው ተብሎ አንድ ግለሰብ የለቀቀው ቪዲዮ እያየሁ ነበር። ማለት እያዳመጥኩ ነበር ሙሉውን። ነገር ግን ለእናንተ ቆርጬ ነው እንትን የምለው። ምክንያቱም የርዕሱ ምን ይላል ገና እንዲህ ፊት ለፊት ሳየው የብሔር ፖለቲካ ሊቀር ነው ኩዌሽን ማርክ አለው። መንግስት ያልተጠበቀውን ሐሳብ ይፋ አወጣ ይላል። እና በጣም ተገርም ያለው ነው ብትሉኝ
ዝርዝር መግለጫው ብዙ በቃ ውጥንቅጥ ነው። ይሄን ያህል የተራራም አይደለም። ግለሰቡ የሰዎችን ጽሁፍ ነው ያቀረበው እና የብሔር ፖለቲካ ሊቀር ከርዕሱ ነው መጀመሪያው ነው። አሁን ርዕሱ የብሔር አይባልም። የብሔር ፖለቲካ የሚባል ነገር የለም። የዘር ፖለቲካ በሉት እንዴ። ብሔር ማለት ቃሉ ግዕዝ ነው ጎበዝ እንዴ። ብሔር ከግዕዝ የመጣ ቃል ነው። ትርጉሙም ሀገር ማለት ነው። የዘር ፖለቲካ ኤትኒክ ፌዴራሊዝም ተብሎ የሚጠራው በእንግሊዝኛው ኤትኒክ የዘር የነገድ የዘር ቆጠራ ፖለቲካ ነው የሚባለው። የብሔር ማለት እኮ ሀገራዊ ነው። ሀገራዊ ፖለቲካማ ክቡር ነው። የዘር ጎሳ የብሔረሰብ ፖለቲካ ማለት ይቻላል። ይሄ አሁን ያለው ሁኔታ የብሔረሰብ የዘር ቆጠራ በትክክለኛው በአማርኛው ከሄድ ነው ግን የዘር ፖለቲካ ነው የሚባለው። የዘር ፖለቲካ ሊቀር ነው ይላል። ርዕሱ ግን የብሔር ብሎ የጻፈው እባካችሁ ስለ ኢትዮጵያ አምላክ አማርኛና ግዕዝ ቋንቋ ለይተን አማርኛ የራሱን የቻለ ቋንቋ አይደለም። ከብዙ የተቆራኘ ነው። ከውጭ ሀገሩም ከሀገር ውስጥም ከምንም ያለ ነው። በአብዛኛው ግን የወሰደው ፊደሉን የወሰደው ከግዕዝ ነው። ቁጥሩን የወሰደው ከግዕዝ ነው። ስለዚህ ቀጥታ ትርጉሙን ለዛ ነው እኮ የአማርኛ ትምህርት የሚሰጠው ከግዕዝ በተለይ በደርግ ጊዜ ብዙ ቃላቶች ከግዕዝ መጥተዋል። ከራሱ አብዮት ከሚለው ቃል ጀምሮ ማለት ነው። ሪቮሉሽን አብዮት ተከሰተ ታየ ማለት ነው። ምጥቀቱ ክስተቱ የሚሉ ካድሬዎች የዛን ጊዜ ነበሩ። በቃ ምጥቀትም ክስተትም ግዕዝ ነው። ብሔር ቃሉ ሀገር ማለት ነው። እንዴ ብሔራዊ ቡድን ትሎ አይደለም እንዴ? ብሔራዊ ቡድን ሀገራዊ ቡድን ማለት ነው። ኢትዮጵያን ነው የሚወክለው። ብሔራዊ መዝሙር ሲባል የአማራ መዝሙር ነው የምዘምረው፣ የሲዳማ ነው። ብሔራዊ መዝሙር ሲባል ብሔራዊ ማለት ሀገራዊ ነው። ስለዚህ የብሔር ፖለቲካ ካልን ልክ የዘር ፖለቲካ ነው የሚባለው እና ሊቀር ነው ይላል ጎበዝ። ኦንላይን ተገናኝተው የሚያወሩት ወይም ደግሞ የሚወያዩ ሰዎችን አይቻለሁ። ለመጀመሪያ ጊዜ ልደቱ ራሱን አጋልጧል። ለውጥ አምጥቻለሁ ግን ለይሳኪያ ነበር ዛሬ ያዳመጥኩት። ምክንያቱም የህወሓት ደጋፊ የነበረ ነው እሱ። የዘር ፖለቲካ በአንዳንድ ቦታ ላይ ሲናገር የራሱ የሆነ አቋም የለውም። አንዳንድ ሰዎች ወለዮች የፖለቲካ አቋም የላቸውም እያሉ ይሳደባሉ። እሱ ግን ወለየ አይመስለኝም። ለነገሩ እንትን ላሊበላ ስለሆነ ሊሆን ግን እንደዛ ይላሉ። እኔ እንግዲህ ራሴ በአባቴ ወለየ ነኝ። ግን አባቴ ደንበኛ አቋም ነው የነበረው። በሀገሩ ላይ ድርድር አያውቅም ነበር እና የዘር ፖለቲካን እንደተጠየፈ ነበር። በቃ ይናደድ ነበር አስታውሳለሁ። በሬዲዮ ሲናገሩ እየሰማ ምንድን ነው ይል ነበር እና ምክንያቱም አልተለመደም አለ። እኛም እንደዚህ ነገር አይመቸንም። አዲስ አበባ የተወለድን ሰዎች በፍጹም አሁን አዲስ አበባ የተወለደውም በዘር ፖለቲካ ውስጥ ጦዟል የሚባለው ኦሮሞማ ይላል። የአማራው እኔ አማራው ይላል። የፋራ ነው። በአዲስ አበባ የገጠር ሰዎች እንደዚህ ከረር ሲሉ የፋራ ነው የሚባሉት። ከሁሉም ጋር የምትግባባ ከሆንክ ደግሞ አራዳ ትባላለህ። የአራዳ ትርጉሙ እኮ ስልጣኔ ነው። ስልጣኔ ደግሞ ምንድን ነው? ከዘር ፖለቲካ ነፃ የሆንክ ሰው መሆን አለብህ እና ከመንግስት አይደለም እኮ አሁን እኮ እነ ጀዋር እንደው በእንዶድ ቢታጠቡ ይጠራሉ። እነ ጀዋር መሐመድ ከዚህ ከዘር ፖለቲካ እውነቴን እኮ ነው። ኦሮሞማ ፈርስቲ እኔ እኮ በጣም ብዙ ነገር አሁን በጣም እንኳንም ወዳጆች አዲስ አበባ ወለዳችሁኝ። እውነቴን ነው እኮ የምላችሁ ይህ ነገር። እኔ ውትድርና ውስጥ ሁሉም ብሔረሰብ አለ። ወላይታዎች አሉ፣ አማራው አለ፣ የኤርትራ ተወላጆች አሉ። ሁላችንም አንድ ዩኒፎርም ለብሰን ኢትዮጵያ ብለን በአንድ ጦር መርከብ ላይ ሆነን ሀገር እንጠብቅ ነበር። እንዲህ እና ኦሮሞማ ፍርስት ይላል።
ሰውን እኮ አውሬ ነው ያደረገው ይሄ የዘር ፖለቲካ። እና ትንሽ ነው ያሰማኋችሁ እኔ። ምክንያቱም ይሄው እንግዲህ እኛ ስንጮህ እንግዲህ ስንት ዓመት ሆነን በዛ የተነሳ አዲስ አበባ የተወለደውም ዛሬ አገው ነኝ አሁን አማራ ነኝ የሚል ዮኒ ማኛ ይባላል። ሃይማኖትም ምናምንም የሚቀይ ዛሬ አገው ነኝ ይላል፣ ነገ ጎጃሜ ነኝ ከዛ ሌላ ነኝ ምናምን የሚለው ነገር አለው። እንዲህ ያለን ነገር ነፍሳቸው አይማርል እንደረገም ናቸው። አባይ ፀሐዬ ዋናው ነው የቀሩም አሉ ይውሰዳቸው። እውነቴን ነው የምላችሁ ይሄን ሁሉ ጉድ ያመጡብን ረግመናል። መለስ ዜናዊ ድፍት በል ነው ያለው ተደፋ። ያ እነዚህ ደግሞ ሻዕቢያ የደፋቸው ማነው ስሙ አባይ ፀሐዬና ስዩም መስፍን እነዚህ ሁሉ የኢትዮጵያ ሀገር በቀል ጠላቶች ናቸው። አሁንም አሉ በዚህ በውይይት ላይ ተሰባስበው የሚያወሩት። አብይ አህመድ ማን ሀገር በቀል ጠላት ነው። የኢትዮጵያ ጠላት አይደለም ብለህ የምትከራከር ሆድህን ከርስን የሞላ ነገ መቀመቅ ስትገባት ይገለጥልሃል። እና ይሄ ርዕሱ ደስ ይላል። የዘር ፖለቲካ ሊቀር ነው ቢጽፈው ምን አለበት? ምክንያቱም የጎሳ ፖለቲካ ማለት ይችላል። በዝርዝር ሁኔታ ሲናገር የሆነ ሰው የጻፈው ስለሆነ ያ ሰው የጻፈው ሰውዬን አመሰግናለሁ። ለምን የጎሳ ፖለቲካ ብሎ ነው የጻፈው። ይሄ ግን ለቪዲዮ የሰጠው ርዕስ የብሔር ፖለቲካ ሊቀር ነው ይላል። ብሔር ብሔረሰብ ይላል እኮ ደግሞ እንደዛ አይባልም። ብሔር ሌላ ቃል ነው፣ ብሔረሰብ ሌላ ቃል ነው። ሁሉም በኢትዮጵያ ውስጥ ያለ ጎሳ ብሔረሰብ ተብሎ ይጠራል። በቁጥር አነስተኛ ሆነ ሳይቀር በቁጥር እንግዲህ አነስተኛ በደርግ ጊዜ ብሔረሰብ ሊጠፋ ነው የሚል በአንድ በኩልም እኮ ደርግም እንደዚሁ የብሔረሰቦች ጥናት ኢንስቲትዩት ብሏል፣ ግን አላከረረም። ዋናው የሀገሪቷ አመራር ኢትዮጵያ ትቅደም ነበር። አሁንም እኛ እንግዲህ የምንጠብቀው ኢትዮጵያ ትቅደም እንጂ ይሄ እንደነ ጀዋር እንደ ሽመልስ አብዲሳ ኦሮሞማ እያሉ ህዝብን ማደንቆር፣ ህዝብን በህዝብ መለያየት። ማነው ለኦሮሞ የሰጠው ይህን መሬቱ ራሱ ኦሮሚያ የምትሉት? ታሪክ ላይ እኮ የአማራው ብሔረሰብ የሴሜቲክ ፒፕል የነበረ ነው። ሆኖም ግን በኦሮሞ ወረራ ያ ሁሉ መሬት ተይዞ ያ ሁሉ ጦርነት ተደርጎ እርቅ መጥቶ አንድ ላይ ምክንያቱም ተዋህደዋል። ህዝቡ ሚክስድ ነው። አጼ ምኒልክ ምንድን ያደረጉት? በጥቂት መሳፍንቶች የአማራ ይሁን የትግሬ ይሁን በአጠቃላይ ብቻ በፊውዳል የተያዘው መሬት በሙሉ አስገበሩ። ከዛ በኋላ ምንድን ያወጁት? ማንም በፈለገበት ይኑር። ይሄ ደግሞ የአባጅፋር የነበረው የጅማው ንጉስ እሱ ደግሞ ኦሮሞዎችን በባርነት ይሸጥ ነበር። እሱንም ትእዛዝ ነው የሰጡት። እምቢ ሲል ጦር ነው ያዘመቱበት። ተማርኮ ስልጣን ሰጡት። ዛሬ ስማቸውን እንዲጠፉ ያደረጉት ሻዕቢያዎች ናቸው። ለኦሮሞ አስታጥቀው ኦሮሞ እስካሁን ይጠላቸዋል። ሻዕቢያ እኮ ነው ኦሮሞዎች ላይ ትልቁን ጭንቅላት የተጫወተው። ለምን ብትሉ ከፌዴሬሽን ውህደት በኋላ አጼ ኃይለሥላሴ ብዙ መሬት ሰጥተዋል። በተለይ በዚህ በሻሸመኔ በኩል ለኤርትራ ተወላጆች። ሻዕቢያ ጥሪ ሲያዝ በሙሉ ደግሞ ኦሮምኛ ይችላሉ። አሶሳ ይኖሩ የኤርትራ ተወላጆች አሉ፣ አዲስ አበባ ይኖሩ አሉ፣ ባሌ ጎባ ምናምን በየክፍለ ሀገሩ እና ኦሮምኛ ጠንቅቀው ነው የሚችሉት። በረሃ ከገቡ በኋላ ሻዕቢያ ያን ዱቲ ሰጣቸው። ቋንቋውን የሚችሉትን ፕሮፓጋንዳ እንዲሰሩ አደረጓቸው። አጼ ምኒልክ ጠላታችሁ ነው ምናምን ተባለ። ያው የቡርቃ ዝምታን የጻፈው ማነው? ተስፋዬ ገብረ እባብ እሱ ጻፈ፣ ተሳካለት። የአኖሌ ሐውልት ተብሎ እሱ በጻፈው ተንኮል ምናብ የጡት ተቆረጠ ተብሎ ተደረገ። ያ አሁን እንደ እውነት ይመስላችኋል? ሪፈረንስ አለ። እንደውም አንድ ሰውዬ ይሄ የቡርቃ ዝምታ ላይ እኮ ሪፈረንሱ አለ ሲል ሰምቼዋለሁ። ያውም የተማረ ሰው እኮ ነው። እንግዲህ ይታያችሁ፣ ተስፋዬ ገብረ እባብ ሃይ ስኩል ግራጁዌት ነው፣ ሌላ ትምህርት አልተማረም። ግን የአማርኛ የስነ ጽሁፍ ሊቅ ነው። ደብረ ዘይት ነው የተወለደው። ኦሮምኛን የሚጠየፍ ነው። እኔ የእሱ ክላስሜት የነበረ ማቀው ሰው አለ እንጂ ደብረ ዘይት እየኖረ
ያውም እኮ ሆራ ቅልጥ ያለ ገጠር በነበረ ጊዜ እዛ ነው የኖረው ከኦሮሞ ልጆች ጋር አንዲት ቃል አያውቅም። ኦሮምኛንም ኦሮሞንም የሚጠላ የነበረ ሰው ዛሬ እሱ ብቻ ያሳዝናል። ይሄ ርዕሱ ደስ ይላል። እኔማ ምናፍቀው እኮ እውነቴን ነው የምላችሁ ያቺ ምናፍቃ ኢትዮጵያ ከመጣች ከስደቱ ዓለም ወደ ሀገሬ ነው ቀጥ ብዬ ወደ ኢትዮጵያ ነው። ለምን የዘር ፖለቲካ ይቅርታ የብሔረሰብ ፖለቲካ ልል ነበር። የብሔር እንደናንተ የብሔር አይደለም የጎሳ ፖለቲካ ቀረ ማለት እኮ ሰላም መጣ ማለት ነው። በደርግ ጊዜ አንድ ብሔረሰብ ብትሳደብ 5 ዓመት ተከርቸም ነው እስር ቤት ነው የምገባው። አንዱን መተቸት በጉልበት እኮ እኩል አድርጓል ደርግ። ይሄንን የምትክዱ ካላችሁ እኔ እንጃ አይደል ነው። የደርግ ትልቁ ስራ እኮ ይሄ ነው። ዘር መቁጠር ምናምን በዘር መባደን እርግጥ ነው ውስጥ ለውስጥ አለ። እኔ ባህር ኃይል እያለው 2 ከላይ ቶፕ አዛዦች የነበሩ በቀልድ መልክ ተበሻሽቀው ሲካሰሱ አስታውሳለሁ። እና ለማንኛውም ርዕሱ ደስ ይላል። ግን ይሄ ነገር ሊሆን የሚችለው የሽግግር መንግስት ይመጣል። የሽግግር መንግስት ከተመሰረተ በኋላ የሀገር መከላከያ ሰራዊት ደግሞ ሪፎርም ያስፈልገዋል። ሪፎርም ስላችሁ ገብቷችኋል ጎበዝ? አላግባብ ማድረግ የተሸከመ መቀነስ አለበት። ምክንያቱም የመከላከያ መዋቅር ራሱ በዘር ተዋጽኦ ወይም በባህላዊ ሹመት ነው የተሰጠው። ትልቁ ነገር እሱ ነው፣ ቁልፉ ነገር። ለምን ብትሉ ጥሩ ሚሊተሪ ሳይንስ ወይም ጥሩ ሚሊተሪ ህግና ደንብ የተማረ ወደ አምባገነን አይሄድም፣ ህዝብን አይፈጅም። ጥሩ ካፓቢሊቲ ያለው ኃይለኛ ሰራዊት መገንባት ይቻላል። ከዘር ፖለቲካ ነፃ የሆነ መንግስት ሲመጣ መከላከያ ሰራዊቱም ከዚህ ነገር የጸዳ መሆን አለበት። አሁን ጄኔራል ከሌ ኮሎኔል ከሌ የምትሏቸው በሙሉ የጦር ትምህርት ቤት የተማሩ አይደሉም፣ ብቁ አይደሉም፣ ለብሔራዊ ሰራዊት የሚሆኑ አይደሉም። እና እንግዲህ ከዚህ በላይ ብዙ መናገር አልፈልግም። ያው የቪዲዮ ባክግራውንድ የተጠቀምኩት ይሄንን ነው። ይሄ የብሔር ፖለቲካ ሊቀር ነው ብሎ መልስ የሰጡ መንግስት ያልጠበቀውን ይፋ ምን ይላል እዚህ ጋር? መንግስት ያልተጠበቀውን ሀሳብ ይፋ አወጣ ይላል። ያልተጠበቀውን አሁን እኮ ፕሬዠር በዝቷል። ገና ሌላም መግለጫ ይወጣል። አሁን ሀገሮች ተነጋግረው ሰምቻለሁ። አሁን አንድ የመሆን ነገር አለ። እንደውም ልደቱ አያሌው ምንድን ነው ያለው? ያው ሀገር እንዳትፈርስ በጦርነት የመጣ መንግስት አምባገነን እንደሚሆን ይታወቃል። ቢያንስ ሀገር አይፈርስም። አዎ ተባበሩ። ስልጣን ሄዶ የሚይዘው ኢትስ ኦልራይት። እውነቱን ነው። እዚህ ላይ እንደግባባለን። ደርግን እዩ። ደርግን ወደ ለውጥ ያመጣው ማን ነው? የህዝባዊ መንግስት ይመሰረት የሚለው የዩኒቨርሲቲ ተማሪዎችና የሀገሪቱ የኢትዮጵያ ጠቅላላ የምሁራኑ ትግል ነበር። ግን ስልጣን ለሰፊው ህዝብ መስጠት አልፈለገም ደርግ። ጊዜያዊ ወታደራዊ መንግስት ተብሏል። ዳትስ ኦልራይት። ከጊዜያዊነት ወደ ህዝባዊ መንግስት ማሸጋገር ነበረባቸው። በተለይ የሶማሊያን ሰራዊት ካሸነፍን በኋላ አትሊስት የዓለም ህዝብ እኮ አንደኛ ነገር በአመራር ደረጃ ላይ እንደ ምሁራኖች ቢቀመጡ ኢትዮጵያ አሁን ያለ ወደብ አትቀርም፣ ኤርትራም አትገነጠልም ነበር። ፈርስት ኦፍ ኦል ወታደራዊ መንግስት እስከ መጨረሻው ባይሆን ኖሮ ምክንያቱም ያኔ ልክ ኢትዮጵያ ሰራዊት ጠራርጎ ካወጣ በኋላ ሀገሪቷ በአጠቃላይ በደህና ሁኔታ ላይ በነበረች ጊዜ በአጠቃላይም ባይሆን በሲቪል መንግስት የምትተዳደር ሀገር ብትሆን ኖሮ ምዕራቡም ምስራቁም ዓለም ጠላት አይሆንብንም ነበር። አሁን ልደቱ ያለው እውነት ነው። አሁንም አሁን እነ ዘመነ ካሴ ስልጣን ቢይዙ ምንድን ነው የጠመንጃ ስልጣን ነው? አይሆንም።
እንጂ አሁን እንደው ህዝባዊ ምርጫ አድርገው ለሰፊው ህዝብ ስልጣን ይሰጣሉ ነው ቢያገኝ ጠመንጃ የመጣት አይሆንም። አሁን ይልቅ አብይ አህመድ አይለቅም። እሱ በጦርነት ነው በቃ። እሱ አሁን በብርሃኑ ጁላ ይቀልባል። የሚታዘዙ በብርሃኑ ጁላ ብቻ የሚታዘዙ አዲስ አበባን ዙሪያ የሚጠብቁ አሉ። እነሱ ምንድነው ሪፐብሊካን ይሏቸው። አቤት ደግሞ እንግሊዝኛው ሪፐብሊካን። የሰባተኛ ክፍል ተማሪ 7ኛ። እና ለማንኛውም ጎበዝ፣ ይሄን ነው የኔ ኮሜንት በዚህ ርዕሰ ጉዳይ ላይ። የኔ አስተያየት ይሄ ነው። 4 ነጥብ። አመሰግናለሁ።